ሚያ 17 2005 ዓ.ም ጠዋት ላይ አንድ ስልክ ወደ 911 ይደወላል። በስልክ ውስጥ የምትሰማው ሴት በፍርሃትና መንቀጥቀጥ በታጀበ ድምጽ አንድ ሰው ቤታቸው ሰብሮ እንደገባና ባለቤቷን እንደገደለው ትናገራለች። በቶሎ እንዲደርሱላትም ትማጸናለች። ፖሊስ ጊዜ ሳያጠፋ አሌክሳንድሪያ ኬንታኪ ወደሚገኘው ቤት በፍጥነት ያመራል። ወደ ቤቱ በሚደርሱበት ሰዓትም የተሰባበረ መስታወት፣ በየቦታው የተወረወሩ የቤት ዕቃዎች ይታያሉ። ፖሊሶች ወደ መኝታ ክፍሉ ሲገቡም የሞተ ሰው አካል ያገኛሉ። በቅድሚያ በስልክ ደውላ የጠራችው ሴት እንዳለችው ዘራፊዎች ቤቱን ሰብረው በመግባት ያደረሱት ጉዳት ነው ብለው ቢያምኑም ፖሊስ ግን በቤት ውስጥ የሚገኘው የልብስ ማጠቢያ ማሽን ውስጥ ያገኙት ነገር የምርመራ አቅጣጫቸውን እንዲቀይር አድርጓል። እዛ ማሽን ውስጥ ምን ተመለከቱ? ሰውየውንስ ማን ገደለው? አብራችሁኝ እስከ መጨረሻው ከቆያችሁ ይህን የምታውቁት ይሆናል። በቅድሚያ ውድ የወንጀል ማህደር ቤተሰቦች እንደምቆያችሁ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ እጅግ ባስገራሚ የወንጀል ታሪክ መጥቻለሁ። ቪዲዮንም እንደምትወዱት አልጠራጠርም። ከወደዳችሁት ግን ላይክ፣ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው እጅግ አስገራሚ ወደ ሆነው ታሪክ ልለፍ። ሮበርት ቦብ ቤዝሊ አሌክሳንድሪያ በምትባል ከተማ በኦገስት 2 1962 ዓ.ም ነበር የተወለደው። ቦብ ሃይማኖት ላይ ጥብቅ ከነበሩ ቤተሰቦች እንደመገኘቱ ከልጅነቱ ጀምሮ መልካም አስተሳሰብና ብሩህ አእምሮ ነበረው። ቦብ ገና በለጋነቱ ወደፊት ትልቅ ሀብታምና ጎበዝ ቢዝነስ ሰው የመሆን ፍላጎት በውስጡ ያድር ነበር። ይህን ምኞቱን ለማሳካት ምንም አይነት ስራን ሳይንቅ ከስር ጀምሮ መስራት እንዳለበት በመረዳቱ በግሉ የተበላሹ ጣሪያዎችን መጠገንና ማጽዳት ስራን ጀመረ። ይህንን ስራ ሳይሰለች በትጋት መስራቱን ቀጠለ። በተለያዩ ቦታዎች የሚገኙትን የጭስ ማውጫዎችን በማጽዳት ተነስቶ ቀስ በቀስ ብቻውን ይሰራ የነበረውን ስራ በስሩ የተወሰኑ ሰዎችን በማካተት ስራውን አጠናከረ። ቀስ በቀስ ወደ ትልቅ ድርጅትነት ተለውጦ የሚያስገርም ትርፍን ማምጣት ጀመረ። ቦብ በዚህ አልረካም። የልጅነቱን ህልም ለማሳካት በጎን የተለያዩ ኢንቨስትመንቶችን ጀመረ። ስራውን በቀናነት መስራቱ እየከፈለው በአካባቢው የታወቀ የቢዝነስ ሰው ሆነ። የናጠጠም ሀብታም ሆነ። አንድ ቀን ብዙ ጊዜ የሚያዘወትርበት ሬስቶራንት ውስጥ እንዳለ አንዲት ወጣት ሴት ይመለከታል። ይቺ ሴት የ18 ዓመቷ ኤሚ ፔቭ ነበረች። በዛ ሬስቶራንት ይተዋወቃሉ። ኤሚ በኢኮኖሚ ዝቅ ያለ ቤተሰብ የተገኘች ስትሆን በመጠጥ ሱስ የተዘፈቀው አባቷ የቤተሰቡን ህይወት ይበልጥ አክብዶታል። የሷንም የቤተሰቧን ኑሮ ለማሻሻል የቢዝነስ ትምህርቷን የትምህርት ክፍያዋን ለመሸፈን በትርፍ ሰዓቷ በአስተናጋጅነት ትሰራለች። በዛም ከቦብ ጋር ያስተዋወቃት አጋጣሚ ተፈጥሮ በአካባቢው እጅግ የታወቀው ሀብታም ጋር ቀስ በቀስ ጥሩ ግንኙነት ይኖራቸው ጀመር። ቦብ በጊዜ ሂደት በኤሚ ፍቅር ወደቀ። ለ4 ዓመታት ከነበራቸው ትውውቅ በኋላ ለመጋባት በመወሰናቸው ትዳር መሰረቱ። የአጋጣሚ ኤሚ ከነበረችበት የኑሮ ውጣ ውረድ መንጭቆ ያወጣ ትልቅ ለውጥ ነበር። በ1996 ሞርጋን የተባለች ሴት ወለዱ። ከዛም ትሬቨር የተባለ ወንድ ልጅ ተከተለ። ቦብ አሁንም ቢዝነሱን ከማስፋፋት አልቦዘነም። እያንዳንዱን የቢዝነስ ቦታዎችን መቆጣጠር ግን እየከበደው መጣ። አንዳንድ ነገሮች እያዳከሙት ነበር። ቢዝነስ አድሚኒስትሬሽን ያጠናችውን ኤሚ እንድታግዘው በማሰብ የድርጅቱን ፋይናንስና አስተዳደር እንድትቆጣጠር ሐሳብ ያቀርብላታል። ኤሚ ይህንን ኃላፊነት ለመቀበል የተወሰነ ብታመነታም ብዙም ሳይቆይ ግን በሐሳቡ ተስማምታ ስራውን ጀመረች። ስራዋን ስትጀምርም የድርጅቱ አጠቃላይ የፋይናንስ ሁኔታ፣ የደሞዝ ክፍያን እንዲሁም ግብርን የመቆጣጠር ኃላፊነቷን ጀመረች። የቦብ ድርጅት እድገት ማሳየቱን ቀጠለ። ቦብ ከሚያገኘው ትርፍ ላይ ለተቸገሩ ቤተሰቦች በሚያደርገው እርዳታ ትልቅ ከበሬታን ያገኝ ነበር። ኤሚ ግን ቀስ በቀስ በድርጅቱ ላይ ያላትን ስልጣን በመጠቀም በድብቅ ውጥኗን ለማሳካት እንቅስቃሴ ጀመረች። ቦብ በሌሎች ጉዳዮች ላይ መጠመዱን ተገንዝባ የድርጅቱን ገቢና መከፈል ያለባቸውን ግብሮች እየቀነሰች ወደ ራሷ የባንክ አካውንት ገቢ ታደርግ ጀመር። ይህ ድርጊቷ ለዓመታት ሳይታወቅባት ቀጠለ። በዚህ ሁሉ መሃል ግን የድርጅቱ ግብር በትክክል ለመንግስት ገቢ እየተደረገ ባለመሆኑ ይህን የሚከታተለው ተቋም ተደጋጋሚ በደብዳቤ ማስጠንቀቂያ ይልክ ነበር። አንድም ቀን ግን ይህ መረጃ ወደ ቦብ ጆሮ አልደረሰም ነበር። ኤሚም ነገሮችን ማስኬድ ቀጠለች።
ሜይ 2005 የሁለቱ ጥንዶች 15ኛ ዓመት የጋብቻ በዓል ሰሞን ነበር። በዓሉን ከሚያከብሩበት የተወሰነ ቀናት በፊት ግን አንድ አስደንጋጭ ነገር ይከሰታል። ማክሰኞ ሜይ 17 2005 ዓ.ም ጠዋት ላይ ወደ 911 የተደወለው ስልክ የሚያስጨንቅና አስፈሪ ነበር። ኤሚ በሚርበተበትና በፍርሃት በተሞላ ድምጽ ወደ 911 በመደወል የሆነ ሰው ቤቱን ሰብሮ በመግባት ባለቤቴን ገሎታል፣ እባካችሁ ፈጥናችሁ ድረሱልኝ በማለት ተማጸነች። ፖሊስ በፍጥነት ወደ ቤቷ አመራ። በስፍራው ሲደርሱ ኤሚ ልጆቿን ሰብስባ በፍርሃት እየተንቀጠቀጠች አገኟት። ወደ መኝታ ቤት ሲገቡ ቦብ ሞቷል። የኤሚ እህት ልጁን ወሰደቻቸው። ኤሚ ግን ለምርመራ ወደ ፖሊስ ጣቢያ ተወሰደች። ፖሊስ ቀደም ብሎ የጠረጠረው ኤሚ እንዳለችው የሆነ ሰው ወደ ቤታቸው ገብቶ ጥቃት እንዳደረሰባቸው ነበር። በዚህም ያንን ሰው በማግኘት አሰሳ ጀመረ። ሌላው የምርመራ ቡድን በቤት ውስጥ ያሉትን ነገሮች መመርመር ጀመረ። በዚህ ምርመራ ወቅትም የምርመራው ቡድን አንዳንድ አጠራጣሪ ነገሮችን መመልከት ይጀምራል። አብዛኛው የመኖሪያ ቤት ዕቃዎች ተመሰቃቅለዋል። ኩሽና ውስጥ የሚገኘው ኪችን ካቢኔት ሳይቀር በሮቹ ተከፋፍተዋል። ታዲያ አንድ ሌባ ሰው ቤት ገብቶ ብዙ ትልቅ ነገሮች ባሉበት ውስጥ እንዴት ኩሽና ይገባል በሚለው ጥያቄ በፖሊስ የተያዘው አንደኛው አጠራጣሪ ጉዳይ ነበር። ሌላው ደግሞ የተሰባበሩት የበሩ መስታወቶች ነበር። የመስታወቶቹ ስብርባሪዎች በአብዛኛው ከበሩ በውጭ በኩል እንጂ ከውስጥ በኩል አልነበረም። እነዚህንና ሌሎች መረጃዎችን በማየት ፖሊስ ምርመራውን በተለያየ አቅጣጫ ለማየት ይሞክራል። ኤሚ በፖሊስ ጥያቄ እየቀረበላት ነው። ስለተፈጠረው ሁኔታ እንድታስረዳ ስትጠየቅ አሁንም ፍርሃቷ በሚንቀጠቀጠው ድምጿ እያሳየች ነበር። ጥቃቱን ያደረሰው ሰው ነጭ እንደሆነና ድምፁ የሚነፋነፍ አይነት እንደሆነ ትገልጻለች። ቀጥላም መጥፎ የሰውነት ጠረን ያለው ይህ ሰው እሷንና ባለቤቷ ላይ ጥቃት ማድረስ እንደጀመረ በመናገር በደረቷ ላይ የደረሰባትን የጥቃት ምልክት ለፖሊሶች አሳየች። በመርማሪዎች ቀጥሎ የቀረበው ጥያቄ ይህን ነገር ማን ሊፈጽም ይችላል ብላ እንደምትገምት ነበር። ለዚህ ጥያቄ ምላሽ ስትሰጥ ቦብ በህይወት በነበረበት ሰዓት ብዙም የማይወደድ ሰው እንደነበርና በሰራተኞች የሚጠላ አለቃ ስለነበር አንዱ ሰራተኛ ይህን ነገር ፈጽሞት ሊሆን እንደሚችል ነገረቻቸው። ኖሃይም ከተባለ ኮንትራክተር ጋር በቅርብ ጊዜ ከበድ ያለ ጸብ ውስጥ እንደነበሩና እሱ ላይ ጥርጣሬ እንዳላት ጭምር ትገልጻለች። በዛች ከተማ ነዋሪዎች ዘንድ ትልቅ ሐዘን ተፈጠረ። ቦብን የመሰለ ደግና ተወዳጅ ሰው በጭካኔ ይገደላል በሚል መልስ ባጣው ጥያቄ ተጠመዱ። የምርመራ ቡድን በቤት ውስጥ የሚያደርገውን ምርመራ አሁንም ቀጥሏል። ቦብ በጥይት ተገሎ እንደሞተ ተረጋግጧል። መርማሪዎቹ ወደ ምድር በሚገኘው ቤት የሚገኘውን የልብስ ማጠቢያ ማሽን ሲፈትሹ እርጥብ ልብሶችንና ሌሎች የታጠፈ ልብሶች ነበሩ። በታጠፉት ልብሶች ውስጥ ግን 4 የሽጉጥ ቀላዎች ተገኙ። ለመርማሪዎቹ ትልቅ ጥያቄ ነበር የፈጠረው። ጥቃቱን ያደረሰው ሰው እንዴት ጊዜ ኖሮት እዚህ ድረስ መጥቶ መረጃን ለመደበቅ ይሞክራል? ከነዚህ ሁሉ ጥያቄዎች ጋር ኤሚ ተለቀቀች። ከልጆቿ ጋርም ተገናኘች። በዚህ ሁሉ መሃል ግን አይአርኤስ የተባለው የግብር አጣሪ ተቋምና ቀደም ሲል በቦብ ድርጅት ታክስ አለመክፈል ምክንያት ተደጋጋሚ ማስጠንቀቂያ ሲልክ የነበረው ተቋም የቦብ ሞት ሲሰማ ለምርመራ ፖሊስን ተቀላቀለ። አይአርኤስ የተባለው ተቋም አንዳንድ መረጃዎችን ለፖሊስ መስጠት ጀመረ። የቦብ ድርጅት ግብርን በአግባቡ እየከፈለ ስላልነበር ተደጋጋሚ ማስጠንቀቂያ እየሰጡ እንደነበርና በመጨረሻም ራሱን ቦብን በአካል ለማግኘት በሜይ 18 ማለትም ቦብ ከሞተበት አንድ ቀን በኋላ ቀጠሮ እንደነበራቸው ይገልጻሉ። መርማሪዎቹ ሁለቱን ልጆችም ለየብቻ በማድረግ ጥያቄ ማቅረብ ጀመሩ። ሁለቱም ልጆች እንደተናገሩት ከእንቅልፋቸው የቀሰቀሳቸው የሽጉጥ ድምጽና የመስታወት ስብርባሪ ድምጽ እንደነበር ተናገሩ። ነገር ግን የመስታወቱ ስብርባሪ ድምጽ ከሽጉጡ በኋላ የሰሙት ነበር። የፖሊስ የምርመራው ቡድን ቦብ የተተኮሰበት 6 ጥይቶች የልብስ ማጠቢያ ማሽን ጋር ከነበሩት ማቀፊያዎች ጋር እንደሚመሳሰሉ አረጋገጡ። ከዛም በተጨማሪ እነዚህ ጥይቶች በኋላ ላይ የኤሚ የእጅ ቦርሳ ውስጥ ከተገኘው ሽጉጥ የወጡ እንደሆኑ ተረጋገጠ። አሁን ላይ ሁሉም የምርመራ አቅጣጫዎች ወደ ኤሚ የሚያመለክቱ ሆኑ። ኤሚ በድጋሚ ለጥያቄ ቀረበች። እንደማንኛውም ባልና ሚስት አልፎ አልፎ ከሚያጋጥም ጸብ ውጪ እጅግ የሚዋደዱ ባልና ሚስት እንደነበሩና ምንም አይነት ነገር ቢፈጠር የልጆቿን አባት እንዲህ የማድረግ አቅም እንደሌላት በእንባ ገለጸች።
ፖሊስ ግን በተለያዩ የምርመራ ዘዴ የኤሚን ወንጀለኝነት ለማረጋገጥ እየቀረበ መጣ። ኤሚ 2 ሚሊዮን የሚጠጋ ገንዘብ ከቦብ ድርጅት እንዳጭበረበረችና ወደ ሌላ ቦታ እንደሸሸች አይአርኤስ የተባለው ድርጅት ቦብን በአካል ለማግኘት ቀጠሮ በመያዛቸው እውነታው እንዳይጋለጥ በሚል ፍራቻ ከቀጠሮ አንድ ቀን በፊት ቦብን እስከመጨረሻው አሰናበተችው። ሚስጥሩን ለመደበቅ ያላት ብቸኛ አማራጭ ቦብን መግደል ብቻ እንደነበር በማመን ነበር። በኤሚ ዕቅድ መሰረት ቦብ ሲሞት የተጭበረበረው የግብር ዕዳ ንብረቶቹ ተሽጠው እንደሚከፈሉና እሷም ሰላማዊ ኑሯን እንደምትኖር ነበር ሐሳቧ። ኤሚ እንደ ውጥኗ ሳይሆን በፖሊስ ምርመራ የመጀመሪያ ተጠርጣሪ ሆና ፍርድ ቤት ቀረበች። ጠበቃዋ ወንጀሉን እሷ እንዳልፈጸመችው አጥብቆ ተከራክሯል። ከረጅም የአቃቢ ሕግና ተከሳሽ ጠበቃ የክርክር ጊዜያት በኋላ ኤሚ የገዛ ባለቤቷን 6 ጊዜ በሽጉጥ ደብድባ መግደሏ በፍርድ ቤት ተረጋገጠ። ከዛ ድህነትና የመከራ ህይወት አውጥቶ ወደ ላቀ ህይወት ያሸጋገራትን የ15 ዓመት ባሏን ጥይት ሸለመችው። ኤሚ ይህን ነገር እንድታደርግ ያስገድዳት የገንዘብ ፍቅር ወይስ ባሏን ማመን ስላልቻለች? ይህን ጥያቄ እሷ ብቻ ነች መመለስ የምትችለው። ፍርድ ቤት ግን ለጥፋቷ የ20 ዓመት እስራት ፈረደባት። 2 ህፃናት ልጆች ያለ እናትና አባት እንዲያድጉ ተገደዱ። ኤሚ 17 ዓመታትን በእስር ካሳለፈች በኋላ በ2022 ዓ.ም በአመክሮ ነፃ ወጣች። በአሁን ሰዓት በትክክል ያለችበት ቦታ ባይታወቅም አንዳንዶች በፊት ያሸሸቻቸውን ገንዘብ ፍለጋ ላይ ትሆናለች በማለት ይናገራሉ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።